ሰላም እንዴት ከረማችሁ የፍቅር ወግ ፕሮግራማችን ተጀምሯል እንግዲህ በፍቅር ወግ ፕሮግራማችን ላይ የተለያዩ ጥንዶችን ፍቅረኛሞችን ባለትዳሮችን ወደዚህ እየጋበዝን እምንጫወት ይሆናል እዚህ መተው ልክ እንደዚህ አበባ ያበበ ትዳራቸውን ይነግሩናል እንግዲህ በዛሬውም ደግሞ እንግዶችን ጋብዘን ወደዚህ መተዋል ዛሬ እንግዶች አሉን እዚህ ጥሩ ነው ኦኬ እሺ ደስ ይላል ወደ እናንተ ነው እንግዲህ የምናልፈው እንኳን ደህና መጣችሁ እንኳን ደህና ቆየህን በጣም ደስ ይላል እንትን አባትየው አልደረሰም አይደል ትንሽ እንጠብቀው አቡዬማ ይሄው አባቴ ፊኒ ያሉድም እንደዚህ አይወድም አቡ ጥሩ እናንተ ጥንዶች ናችሁ ማለት እናትና ልጅ ነው የመሰላችሁኝ እንዴ ታላቋ እኮ ነኝ አይደል እንዴ ያው እንትኑኝ ታላቋ አዎ በእድሜ አይመስልም ወይ እንደው አስተሳሰብ ካልሆነ ጥሩ ይሁን እሺ ችግር የለም እስቲ ራሳችሁን አስተዋውቁን ስላልገመትኩ ነው ይቅርታ ማንንም በል እስቲ አባ በቃ አባ ነው አባ አባት አቡካ አቡዬ ስሙ የለም ወይ እኔ አልችልም እኔ ወላጆቹ ባወጡት ስም መጥራት በጭራሽ አልችልም አባን መጥራት ሁሌ አባ ነው አቡ ነው ማለት እሺ አንተስ ማመቼም አይሆንም የሆነት እንዳይሆንብህ የማ ነው እሷን ስም እኔ ሙሉን ጥራ እንዳትለኝ እውነት ነው እንዴት በመታወቂያ ስም አይጠራም ከብዷል በጣም ደስ ትላላችሁ በጣም ነው የምታምሩት አሁን ራሱ ያው እንግዲህ አበባ አንስተህ ስታረግላት በጣም ነው ደስ የሚለው ያው የሰው ሆነ እንጂ ጥሩ እንክብካቤ ነው ያየሁት ደስ ይላል ግን እዚህ ላይ አንድ ጥያቄ ፈጠረብኝ እጁን አትለቂውም ለምንድን ይሮጣል ብለሽ ነው አይደለም እኔ በቃ ያባትን እጅ ከለቀኩት ነፍሴ ከስጋዬ ተለቀቀች ያል ነው የሚሰማኝና በጣም ነው የሚከብደኝ እሱ ነው ብዙ ድልድዮችን ብዙ ችግሮችን እንዲጄን ይዞ ያሻገረኝ ምንድነው ግን አንተ የሰው ፍቅር ውስጥ ዘቡ ነው የሚያስገባ እሺ ይቅርታ እንዴ ጥያቄውን ብቻ ጠይቀና እሺ ወደ ጥያቄው ማለፍም እንችላለን እንኳንም ተሻገራችሁ እሺ ጥሩ የመጀመሪያው እንደዚህ አየዋችሁና የተገናኛችሁ ሚለው ሐሳቡ ያዘኝ እስቲ እንዴት እንደተገናኛችሁ ንገሩኝ እኔ ልንገርህ እሺ ይገርምሃል እኔ ትምህርት ቤት ነው የተገናኘነው እያስተማርሽ እየተማሩ የጎልማሶች ትምህርት ሶሪ አይ ምን የጎልማሶች ትምህርት ነው አንተ ምን ሆነ ነው እንደዚህ ፍጥን የምትለው ግን አባ ዝም ትለዋለህ ለጥፎማ አይ ምንድነው ችግር አንተ ጥያቄ ለመጠየቅ ያክል ነው አስተካክላ ወይ ሌላ ነገር ካለብን ያዛርጊው ልጅ ይኸውልህ እኔ መልስልሃለሁኝ ምንድነው እኔ እየተማርኩ እሺ ያዛርጉ ልጅሽ እሺ ምንድነው ችግር ካለ አሁን ናቲ ራሱ ምንድነው አንተ ፍጥን የሚያረጋው አባ ዝም ትለዋለህ እንዴ ለጥፎ አንተ ምንድን ችግር አይ አይደለም ምንድን ችግር ካለ ጥያቄውን ነው የጠየኩት እንዴ ያዥልኝ እንጂ ልጅሽ እንዴ እሺ በቃ እሺ አስረዳዋለሁኝ እኔ ማታ ማር ነበር እሱ ደግሞ ላዳ ይሰራል የማታ አዎ የማታ ማር ነበር እሱ ደግሞ ላዳ ነበረው ስለዚህ ማታ ያደርሰኝ ነበር በላዳ እንግዲህ ጋቢና ሆነሽ እሱ ደግሞ ሲነዳ እጁ ያርፍም ነበር ማርሽት ስታስገባ ስትል ሳታውቀው ተነካለ ሳታውቀው አውቄ ፈልግ አይ በጣም ጥሩ ግን ትንሽ ትፈራለህ ነገር ሳይ አትፍራም ተጽኖ ይደርስብሃል እንዴ ቤት ውስጥ ኧረ በጭራሽ እንዴ ቁርስ ብትል ገንፎ ነው ምሳ ብትል ቡላ ነው እንዴ ራት ጨጨብሳ ነው ይሄን እየበላው እንዴ እሷኔን አንተ ምንድነው ግን መሐል ጥልቅ እያልክ ምትረብሸው ይቅርታ ማታቆና ታውራ እሺ ይቅርታ ማለት ዝም ብሎ ጥልቅ ይላል አየርጎዝም ባቱን ይቅርታ ቡላ ውስጥ ገባው ይቅርታ በጣም አሪፍ ነው በነገራችን ላይ የምትነግሩን የፍቅር ታሪክ መጀመሪያ ምን እንዳሰብነው ደስ የሚል ለሰዎች ቢሰማ የሚባል ስለሆነ እስቲ ቀጥይ እሺ እና ከዛ ያው አባ ደስ የሚል ለስላሳ የፍቅር ሙዚቃ እየከፈተ ይጋብዘኝ ነበር ላዳዋ ውስጥ አዎ ላዳዋ እኮ ይባል ነበራት
ነበራት ነበራት ለደዋ ውስጥ ቲፕ ነበረ። አንተ ግን ብታስታውስ ቶሎ ጥሩ ነው። ቡላና ገንፎን እንዳታጣጥ ቀልድ ይዛል ዘፍነላትም ነበር። እስቲ ምን እስቲ ለተመልካችም እናሰማቸው። ብዙ ተመልካች ምን ትላታለህ? የናቱ ለታዋን ባወሳ ወዳለው ደግነት እንዴ አይ ብዬ እናትዬ የሚለውን ነበር መዘፍ ከናቱ ጣ እሺ እሱማ እኮ በበረሃው አውሎ ንፋስ የሚለውንም ዘፍንላት ነበር አይደል? እሺ ትንሽ ግር ምን አገናኘው? በጣም ጥሩ። እሺ ብቻ በጣም ደስ የምትሉ ጥንዶች ናችሁ። ደስ ትላላችሁ። ያው እሺ ኑሮ እንዴት ነው የሚለውን እናንሳ። ኑሮ እንዴት ነው? ኑሮ ያው እኛ ቤት ጥሩ ነው። እኔ የተለያዩ 1-4 ሱቆች አሉኝ። ብዙ ገቢዎች አሉኝ። ዋው! አባ ግን በቃ አይሰራም፣ እቤት ነው ቁጭ የሚለው። ደስ ይላል። የቤት እመቤት ነው ማለት እንችላለን። ማለት እንትን አባወራ እንደሱ አስተካከለ እንዴ? እንደሱ አባወራ እንደዛ ማለት ይቻላል። አባወራ ደስ የሚል አባወራ እና ያው በቃ ቤት ስገባ በጣም ነው የሚገርም። ቡና ቀራርቦ ጣኑን ጨስስስ አድርጎ እንደገና ውሃ ያሞቅና ውሃው ላይ ጨው ጣል አድርጎ ሻምፖ ምናምን አድርጎ ክሬን ስፍስፍ አድርጎ ታርጎ ምናምን በቃ እንዴት ረፍት እንደማገኝ ልነግርህ አልችልም። ይሄማ በቃ ሰርቶ ነው የሚበላው ማለት ይቻላል። እንዴ አንተ ግን እንዴት ቻልክበት? እንዴት ማለት እኔ ብዙ ጓደኞቼ አምሽታ ስትመጣ እግር መስበር ነው እንጂ እግር ማጠብ አያውቁም። ውይ ምን ነው አንተ? እኔ ነኝ ማለጀን ማነሳው እኮ እግሯን ልሰብር የማን እጇን ልሰብር? ኧረ ምን ነው ብታስብበት ነው። እንዴትስ አስቻለ አንተ ክፉ አባባ ተስቢው እንዴ ቢሆን አባ በቃ እንዴት ካፉ ቀለል ስብር ይላል። አንቺንም በቃ ተሳተልክ እሺ በቃ እንዳታጣዩ እንዴት እንደዚህ አባ ቢይ አባቱ አንቺንም በቃ እሺ እንቀጥል መሰለኝ። ተረጋጋና ይቅርታ። እስቲ እንደው ካየሁት በጣም ፍቅር አለሽ ለሱና ምኑን ነው የምትወጂለት? ያባን አባ ይገርማል። በጣም ዝምተኛ ነው። ረጋ ያለ ነው። ምግብ ሰጠኸው አይደል? በልቶ ትኝት ነው። አታስገሽው። ምግብ ሰጠኸው አይደል? በልቶ ትኝት ነው። አታስገሽው። ያው ማለት እኔ አሁን እንትን ብዬ ነው ይቅርታ። እኔ አሁን ሼፐርድ አለኝ የሚገርምሽ ውሻ። በቃ ልክ እንደዛ ነው። ይበላል ይተኛል አይነት ነገር ነውና ወደ አንተ ነለፍ። እስኪ አንተስ ደግሞ ምን ነው የምትወድላት? የማን እኔማ ከምንም በላይ ሞያዋ ይበልጥብኛል። ይገርማል። ፍርፍሯ ይጣፍጣል፣ ምስር በስጋዋ ይጣፍጣል፣ ቡላዋን ነግሬ ያለው ጨጨብሷ ይገርማል። ድርቆሽ በስጋውን አንተ ብትቀምስ ታብዳለህ። አብደህ ነው የምትወጣው። ኦኬ በቃ የምግብ ፕሮግራም እንዳይመስል ብዙ ምግብ ጠራ። ጥሩ ነው። ዋናው ነገር የምትወደው በደንብ ምግቧ ላይ እንዳለ ገብቶኛል። እንግዲህ በዚህ ፕሮግራም አንደኛው ደግሞ የፕሮግራማችን ውስጥ ያለው ነገር ምንድነው? እዚህ የመጡት ጥንዶች ፍቅራቸውን ይገላለጻሉ። እስኪ እናንተ እንስማችሁ። እስኪ በአደባባይ እስቲ ፍቅር ተገላለጹ። እሺ አባቴ የኔ ጌታ፣ የኔ ወንዳ ፍራሽ፣ የኔ ወንዳ ጥር፣ የኔ ወንዳ ጠንክ፣ የኔ አባት ኑርት በልልኝ፣ የኔ ጀግና ያገኘኸውን ብላልኝ፣ ጥግብ በልልኝ፣ አብሳልኝ፣ 1000 ዓመት ኑርልኝ። ይኖራል። በዚህ እንክብካቤሽ እንኳን 10,000 ዓመት ይኖራል። ደስ ይላል። አንተስ ጃል፣ አንተስ ፍቅርህን ገለጽላት። ለማዬ ወይዬ የኔ ፍትፍት፣ የኔ ቀይ ወጥ፣ የኔ ቅቅል በቅልጥም፣ የኔ ከቅቅል በኋላ የሚመጣው መረቅ፣ የኔ ገንፎ በእርጎ። አልችለውም እኮ ካንቺ ውጭ ሌላ አንድ ምግብ እንኳን መብላ ማንንም አልፈልግም። ከሆዴ ነው የምወድሽ፣ ከሆዴ።
በጣም ነው የምታምሩት። በጣም ነው የምታምሩት። ደስ ይላል። አዎ ተንፍሳላችሁ እናንተ ማየት ፍቅር ሲገለጽ እንደዚህ ነው። እንደው ግን አሁን እዚህ ላይ ምን አሰብኩ ነው አሁን በፍቅር መሃል በትዳር መሃል አለመግባባቶች እንግዲህ ይፈጠራሉና እንዴት ነው የምትፈቷቸው? ያው እንግዲህ ሰው ከሰው ጋር ሲኖር እንኳን ሰውና ሰው እግርና እግርም ይጋጫል አይደል? አዎ ሸፋፋ ከሆነ አዎ እና ምንድነው እኛ ቤት እንደዚህ ጸብ ሲፈጠር የምናደርገው በንግግር የሚፈታ ከሆነ ቁጭ ብለን ተነጋግረን በንግግር እንፈታዋለን። በድርድር የማይፈታውን ደግሞ በድብድብ እየፈታ ነው እዚህ ድረስ ነው። አሃ ወይ በጣም ፍቅራችሁ ያስቀናል። ደስ ይላል ይሄኛው። እንደው ግን እንደዚህ አይነት ነገሮች ላይ አሁን እንግዲህ አንዳንዴ ትዳሮች ላይ ወደ ውጪ መመልከት ይከሰታል። ሰዎች አይኔ ምናምን ይጀምራልና እናንተ ጋር እንዴት ነው? አዎ ይከሰታል። እኛም ጋር ተከስቶ ነበረ። ታይ ነበር አንቺ? አይ አባብ ነው። ኦኬ። አዎ ከዛ ምን አደረግን? አይነ ስቡን አጠፋሁት። አሃ አሁን አይነ ስቡ ጠፍቷል? አይነ ስቡን አጠፋሁት። ከዛ በኋላ ተቀመጠ። ይገርምሃል እማ አንዴ ስትሰጠኝ አይኔን አርፌ ቁጭ ባላይስ በጣም አሪፍ አልገሽ ነው ማለት ነው። እንዲህ ሳየው ግን እውነቱን ንገረኝ ካልሽ ብዙ አርፎ የተቀመጠ አይመስልም። እኔ ባየሁት አረማ ዝም ብሎ ነው እንዴ? ለካንቺ ሌላ ማን አለ ሲጀመር? ምንድን ነው ያየው? አይ ማለት አሁን ወደዚህ እየመጣሽ ስልክ እያወራሽ ወደ መጸዳጃ ቤት አልገባሽም? አዎ ገብቻለሁ እኮ። ታዲያ አንቺ ወደ መጸዳጃ ቤት ስትገቢ እዛ ጋር ሞንዳላ ሪሰፕሽን የለችም እንዴ? አለችው እኮ እዛ ጋር አንተ እንዴ ለታሳሸኝ ግትር ብላ 30 ደቂቃ 40 ደቂቃ እንዲህ ብሎ ሳያት ነበር ልጅ እየጠቀስክ። ኧረ በፍጹም ማዝም ብሎ ማሸት ነበረብኝ እንዴ? አንተ ዝም ብለህ ይመጣልህ ነው እንደምታወራው? ካሜራ አለ በነገራችን ላይ ካሜራ አለ ስክሪን አለ እኮ እዚህ። ማንን ነው ካሜራ ነው የምታምነው? ስክሪን አለን እኮ በነገራችን ላይ ሴኩሪቲ ካሜራ ነው እንዴ? ወይኔ አይደ ፍቅራችሁ ግን በጣም ነው የሚያስቀነው። ባሉ በቃ እሺ፣ መልካም ቀን ይሁንላችሁ። እንግዲህ ና እንዴ እኔ ቡላ በላው እንዴ ነው የምመታው? አራሱን አስጨርሹ